መጨረሻ ቪዲዮ ነው የሚሆነው ዛሬ መስራት አልፈልግም ከዚህ በኋላ ምክንያቱም እንዳያችሁት በቃ ሆን ብላ ከኔ ጋር እንደዚህ ጋፕ ለመፍጠር እያደረገች ያለች አይመስለኝም። እኔ እናንተ ማስቀየም አልፈልግም። የምር ሁላችሁም የምትሉኝ ነገር ነበረ። ከጎኗ ሁንላት፣ ጠብቃት፣ ተንከባከባት ምናምን ያላችሁ ነበር። ጠብቂያታለሁ፣ ተንከባክቢያታለሁ ማለት በቃ በጣም ብዙ ነገር ከጎኗ ነበርኩኝ እስካሁን። ከዚህ በኋላ ከጎኗ ለመሆን ነበር ሀሳቤ የነበረው። እንደዚህ እያደረገች ከዚህ በኋላ መቀጠል አልፈልግም። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ እናንተ ጋር ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ በነገራችን ላይ አሌክስን በጣም በጉጉት ስጠብቀው ነው የዋልኩትኝ። ምክንያቱም ክፉ ቃል እንዳይናገር በሚል ማለት ነው። ምክንያቱም አንዳንድ ጊዜ ካያችሁ በጣም ብዙዎቹ ሲገናኙም ሆነ ሲገናኙ በፍቅር ተገናኝተው ሲለያዩ በጣም ብዙ በቃ የማይባል ነገር ተባብለው የሚለያዩ አሉና ያ ነገር እንዳይፈጠር በጣም እየጠበቅኩት ነበረ። ግን እግዚአብሔር ይመስገን አሌክሱ እንግዲህ አላሳፈረኝም። የተሰማውን ስሜት ብቻ ነው መጥቶ የተናገረው። በዚህ አጋጣሚ እሱ የሚሰማውን ስሜት እኔም እንደሚሰማኝና ቀንም እንደገለጽኩላችሁ ከወዲሁ በቅድሚያ ልነግራችሁ እወዳለሁ። ፍቅር በጣም ትልቁ ችግሯ ሲከፋት ባንዴ ከሁሉም ሰው ጥፍት የምትለው ነገር አለ። ይሄ በጣም ትልቁ ችግሯ ነው። ማንም ሰው ይከፋል፣ ማንም ሰው ይጨነቃል፣ ማንም ሰው ያዝናል። ግን ደግሞ በዙሪያችሁ ካለ ሰው መራቅ ማለት ለዛ ለሚወዳችሁና ለሚቀርባችሁ ሰው ምን ያህል ልብ እንደሚሰብር እዛ ቦታ ላይ ስትሆኑ ነው የምትረዱት። የፈለገ ቢሆንም የፈለገ ቢፈጠርም እሷም ተናግረዋለች። ከአሌክስም ብቻ አይደለም ኢቭን ከቤተሰቦቿ እንደራቀች ምንም ነገር እንትን እንዳላለች ነው ስትናገር የነበረው። ያ ትልቅ ስህተት ነው። ፍቅር ልታሻሽው የሚገባ ትልቁ ድክመትሽ ነው። ምክንያቱም እኔ አሁን በአሌክስ ቦታ ወይም እኛ ሌሎችም ያወሩሽ በቅርብ በአንዲት ጸጥ ብለሽ ስትጠፊባቸው ኦኬ እኛ እሷ ውስጥ መኖራችን ዋጋ የለውም የሚል ስሜት ይሰጣቸዋል። ልክ ዛሬ አሌክስን የተሰማው ስሜት ማለት ነው። ምንም ቢከፋሽም እንኳን ቢያንስ አሌክስ በአሁኑ ሰዓት ከኛ የተለየ የሚቀርብሽ ብዙ ነገሮች ያሰባችሁ ወደፊት የተሻለ ነገር ልትሰሩ ዝግጅት ላይ ያላችሁ ሰዎች እስከሆናችሁ ድረስ ክፌትሽን ላትነግሪው ትችያለሽ። ሚስጥርሽን አውጥተሽ እንዲህ ነው እንዲላችሁ ትችያለሽ። ግን አግኝተሽው ቢያንስ ለጊዜው ብቻዬን መሆን እፈልጋለሁ ልትይው ይገባ ነበረ። ገባሽ? ፍቅር ይሄ ያስከፋል። በቃ ምንም ጥርጥር የለውም። ሌላ ነገር ካልተፈጠረ በዚህ ከሆነ ይሄ በጣም ቀላሉና አንቺም የምታሻሽው እሱም ደግሞ ወደኋላ ሳይመለስ የምታስተካክሉት ነገር ስለሆነ ነው የምናገረው። ሊስተካከል የሚገባውን ነገር ስለሆነ ነው። በአንቺ ምክንያት በጣም ብዙ ሰው ተጨንቋል። በጣም እንግዲህ ከ3 ሳምንት በላይ ነው የጠፋሽው። እኛ እንደዚህ የሆንን ቤተሰቦችሽን ጭምር ደግሞ ጭራሽ ስጣፊ ምን ሊሰማቸው እንደሚችል አስቢው። እናትሽ ቤተሰብ ስልሽ እኛ ሳንሆን የኦዲየንሶችን ሳይሆን ዋና ቤተሰቦችሽን ጭምር እንደራቅሽ ከሁሉም እንደጠፋሽ ነው የተናገርሽው። ያ ደግሞ ስህተት ነው። ፍቅር ማንም ሰው እኮ ይከፈዋል። ማንም ሰው ችግር ያሳልፋል። እኔ ብነግርሽ ወይም እኔ እዚህ ጋር ማውራት ስለማልፈልግ እንጂ በአንቺ እድሜ እንደውም ከአንቺ በታች እኔ ከ14 ዓመት ጀምሮ በስራ ያሳለፍኩኝ በብዙ ፈተና የተፈተንኩኝ እየወጣሁ እየወረድኩ እዚህ ጋር የደረስኩ ሰው ነኝ። በገባሽ? ለዛ ነው እኔ ሴቶች ድቅቅ ስብር ብለው ሳይ ድብን ነው የምለው። ለምን ለሌላው ሰው ውድቀታቸውን ያሳያሉ? እየከፋኝ እንኳን ክፌቴን የማላሳይ ሰው ነበርኩ። ባይገርምሽ የገብርኤል ስለ አድኖ ይዤ ሲካፌ ማለት ነው እሱ ላይ ነበር ማለቅ ሰው ምጮህበት እንደ ሰው በቃ ለምን አሰማኝም ለምን እንዲህ አታረገኝም እያልኩ ማለት ነው። የኔ ፈጥኖ ደራሽ ደግሞ ይሰማኛል። አሁን ግን ዘመን አመጣሽ ትውልዶች ይሄ የፈረደበት ሚዲያ ያለ ከፋችሁም ተደሰታችሁም ሁሉን ነገር አምጥታችሁ ታሰጣላችሁ። የሚወዳችሁ ስትደሰቱ ይደሰታል፣ የሚጠላችሁ ስትከፉ ይስቃል። ይሄ ነው እየሆነ ያለው። ኦኬ። ስለዚህ እስኪ አንዳንዴ ከሚዲያ ውጭ የምትፈቷቸው ችግሮች ይኑሩ። የምትወስኗቸው ውሳኔዎች ምንም እንኳን ፈተናችሁ ቢበዛም የተስተካከለ ይሁን እና አሌክስ ያስከፈዋል። እውነት ነው። እኔ ስለምወድሽ ስለማከብርሽ በቃ ላንቺ ትልቅ ቦታ ስላለኝ ብዬ ስህተትሽን ልሸፍንልሽ አልችልም ፍቅር። ምክንያቱም ሁላችንም የሚሰማን ስሜት ስለሆነ
እኔም ይሁን ሌሎችም ይሁኑ እንደዚህ ጥፍት ስትይ በውስጥ መጽሐፋችን አይቀርም የለሽም። ታዲያ ይሄ ልጅ ባይከፋው ይገርማ እንዲ አይገርምም እኮ ፍቅር። ስለዚህ ቆም ብለሽ ማለት ተረጋግተሽ ነገሮችን በቃ ማለት ይቅርታ መጠየቅ ካለብሽም ወንድምሽ ነው ከጎንሽ በከፋሽ ሰዓት የተገኘ ወንድምሽ እስከሆነ ድረስ ይቅርታ መጠየቁ በመጥፋትሽ ብቻ ሳይሆን ቀጥረሹን በመቅረትሽ ነው። አሁን እሱ ላይ ትልቅ ጫና የፈጠረበት ሲመስለኝ ከመጥፋቷ ድጋሜ ተቀጣጥረው መቅረቷ ነው። ምናልባት እኔ በሷ ውስጥ ደስታ ማልፈጥር ከሆነ ብቀር ይሻላል። ኢቨን እሱ እስከ ዩቲዩብ ቻናል ነው አልመጣም እያለ ያለው። ይሄ ደግሞ ስህተት ነው። ለምን መለያየት እኮ አለ በማንም ሰው ላይ። አንተም በራስ ቻናል ትሰራለች፣ እሷም በራሷ ቻናል ትሰራለች። ነገር ግን ስትሰሩ በሰላም ተለያይታችሁ ነው የሚሆነው። በዚህ መልክ ተለያይታችሁ አይደለም። እኛን የምንወዳችሁን አሳዝናችሁ አስከፍታችሁ የእናንተን አንድ መሆን የማይፈልገውን አስደስታችሁ አይደለም እንድትለያዩ የምንፈልገው። ያላችሁት አንድ ሀገር ነው፣ አንድ አካባቢ ናችሁ። ምንም የሚካበር ነገር አያስፈልገውም። አንተም እንደ ትልቅ ሰው፣ ፍቅርም ከዚህ በኋላ ሕፃን አይደለችም። እንደ ትልቅ ሰው ሆናችሁ ሁለታችሁም በተግባባና በተረጋጋ ስሜት አውርታችሁ በውስጥ ፈታችሁ ሰላም እንዳወረዳችሁ አምታችሁ እኛ ጋር ተናግራችሁ ተለያዩ። ይሄ ችግር የለም። ማንም ሰው አይደለም በአካል ቀርቶ በሞትም ይለያያል። ለስራ ነው የተገናኛችሁት። እንዳልከው ልትጠቃቀሙ ነው። የሆነ ድረስ ተጠቃቅማችኋል። እግር ከእግር ቢጋጫል። ከተለያያችሁ ተለያያችሁ። ምንም የሚካበር ነገር የለውም። ይሄ ግን ደግሞ ስትለያዩ በፍቅር ሲሆን ኦዲየንሶች ደስ ብሏቸው አንተንም አክብረው እሷንም አክብረው ይቀጥላሉ። ሌላ ደግሞ ብዙ ሊያወራ የሚመጣ ሰው ደግሞ አፍሮ ይመለሳል ማለት ነው። ዛሬ አሁን ብዙ ሰው አሳፍረሃል፣ እውነቱን ስነግርህ ማለት ነው። ምክንያቱም ጀግና ነህ። ምንም ክፉ ነገር አልወጣም። በቃ እንደ ሌሎች እኝኝ አላልክም። እውነታው ነው አንተ የተናገርከው። ይሄ ደግሞ የገጠማችሁ ነገር ነው። ይሄ ደግሞ የገጠማችሁ ነገር ትክክል ነው። ፍቅር ልታስተካክለው የሚገባ ነገር ነው። በዚህ አካሄድ ሰው ያሳጣል። ይሄ ባህሪ ሰው ያሳጣል። እኔ ከፍቶት ለሰው ካሳየ አይቀር የማይናገር ሰው ያናድደኛል። ሲሆን አላሳይም። እኔ ባህሪ ልንገራችሁ አላሳይም። ካሳየው ደግሞ እናገራለሁ በምን እንደከፋኝ። ምክንያቱም ያ ሰው ክፌቴን ሊያጽናናኝ እስከመጣ ድረስ ወይ ደግሞ እኔ ይልኝ ያልኩት እኔ እስከሆንኩ ድረስ ሊያይልኝ ይገባል። ወይ ደግሞ ዋጥ አደርገዋለሁ። በቃ የውሸት ሳቄን እስቃለሁ፣ እንደተደሰትኩ አስመስላለሁ እንጂ ክፌቴን እንትን ካልኩኝ በቃ ግዴታ ነው መናገር አለብኝ ለዛ ሰው። ስለዚህ ሁለታቸውም አይፈረድባቸውም። እሷም በሆነው ነገር ያው ከባህሪም ጋር ተጨምሮ ሲከፋት የምጠፋው ባህሪው አይደለ እሱ ተጨምሮ የከፋት ነገር ተደርቦ በቃ ከሁላችንም ሸሽታለች። ያኔ ከሚዲያውም ከቤተሰቧም ከአንተም ኦኬ። አንተም ደግሞ ቢከፋህ እኔ ከጎኗ ሆኜ ምን ባጎድልባት ነው እኔ ባልመቻት ነው ብለህ የተሰማ ስሜት አንተም ትክክል። እኔ በሁለታቸውም አልፈርድም። ምክንያቱም የሆነው ነገር እውነት ስላለው ማለት ነው። ግን ደግሞ ከዚህ በኋላ ምልልስ አያስፈልገው። በውስጥ ጨርሱና ነገሮችን በተለይ አሌክስ አንተ ታናሽ እህት እንደ ታናሽ እህትህ በቃ ሆነ ቆም ብለህ ነገሮችን መፍታት አለባችሁ። ይሄ ነው ትክክለኛው ነገር። ብዙዎችን መቼም ይሄን ኮሜንት አይተህ ከፍቅር ጋር ሁን ከፍቅር ጎን ሁን። ሲቀጥል ደግሞ ኢንስታግራም ኦንላይን አለ ሲባል የነበረው ነገር ዝም ብለው ሲያስወሩ ነው። ማንም ያገኘት ያያትም ሰው የለም። ሰላም ሆነን ሰምቻለሁ እኔ በነገራችን ላይ ማለት ያን ያህል የተካበደ ችግር እንደሌለባት፣ ግን ደግሞ ፊት ለፊት እንዳለችው ለማንም ስላልተናገረች ይሄ ነው የሚባል ችግር ስላልሰማው ወደ እናንተ ምንም ይዤ አልመጣሁም። ግን እኔ ሰማሁ ከሷ ሳይሆን ከሌላ ሰው ነው። እሷ ማንንም ሰው አላወራችም፣ የለችም። ይብን ቪዲዮዋን ከሰራች በኋላ ኦንላይን የለችም። ስለዚህ ይሄ ነገር ሊሻሻል ይገባል። ፍቅር ከማንም እሸሹ እንዴ! እውነትን ተጋፈጪ። በቃ ምንም አይመጣም እኮ ከዚህ በኋላ። ከዚህ ካለፍሽው ህይወት የሚመጣብሽ ተጨማሪ ነገር አይኖርም፣ ወይም ደግሞ የሚከብድ ነገር አይኖርም። በቃ ይሄ ነው እውነታው። እና ደግሞ አንዳንድ ምስጥ የሆናችሁ ሰዎች በቃ ካልተመቻችሁ አትዩ፣ ሰው ቤት አታለቅልቁ። እኔ በነገራችን ላይ የማይመች ቤት ስክሮል ብሎክ በቃ እነዚህ ነገሮች ለምን ብዬ እያየው እቃጠላለሁ። ለምን ብዬ እዚህ ጋር አንድ ኮሜንት አየው ጋይስ፣ ከፍ ሳረግ የፍቅር ስሜት ተሰምቷት ደግሞ መጎዳትን ፈርታ ይሆናል ተረዳት ዞሮ። እንዴ ማሬ ፍቅር ስሜት እንደዚህ ቀልረው እንዴ? ፍቅር በአንድ ወር በሁለት ወር ጉንፋን ነው እንደሚይዘው? እንደዛ የሚባል ነገር የለም ሲጀመረ። በዚህ ደረጃ
ልቧን ጥልጥል አይደለም ፍቅር ማለት ነው። እና ስለዚህ ዞሮ ዞሮ መዝጊያው ጭራሮ ይህን ነገር እኔ የምፈልገው በቃ እንደ ሌሎች እንዳትዘባዘኩ፣ እንዳትንዛዙ፣ ጭቅጭቅ እንዳይመጣ ፍቅር ሌላ ማስተላለፍልሽ ነገር በዚህ ዙሪያ ድጋሚ መተሽ ቪዲዮ እንዳሰሪ የምነግርሽ ነገር ቀጥታ እኔ የምፈልገው በውስጥ ፈታችሁ ጨርሳችሁ እኛ ጋር ወይ እርቃችሁን ወይ በሰላም መለያየታችሁን ነው ማየት የምንፈልገው። ሰው አታስጨንቁ። ማንም ህፃን የለም እዚህ ሚዲያ ላይ ከ18 ዓመት በላይ ሆኖን ማለት የምንመጣው ሁላችንም። ስለዚህ ባለው ችግር ተረዳርታችሁ አንተም እንደ ወንድም እሷም እንደ እህት ችግሩን ማለፍ እንድትችሉ ነው የምንፈልገው። ሲቀጥል ፍቅር ስህተቷን ታርማለች። አንተም ደግሞ ተረድተሃት ነገሮች ይስተካከላሉ። በዚህ ይቀጥላል ብዬ አስባለሁ። ኦዲየንሶችም ተባረኩ። ምክንያቱም እውነት እንዳለው ተረድታችሁ ተረዳት እያላችሁ እንጂ እስካሁን ድረስ የሰደባችሁ የላችሁ። ምክንያቱም እሱም እውነት ስላለው በቃ ስለሚያስከፋ ነው ነገሩ። ማለት ምንም ሳትለው ማግኘት ካልቻለ ያለው አማራጭ በቪዲዮ ወጥቶ መናገር ስለሆነ ነው የተናገረው። ሌላ ታሪክ የለውም። ዞሮ ዞሮ ይመቻችሁ ኦዲየንሶች። ዛሬ ጥሩ ነገር ነው ያደረጋችሁት። አስታራቂ የሆነ ነገር መናገር በራሱ ያስደስታል። አንዳንዴ እምብሩ የምትሉት ነገር አለ። የሆነ ነገር በተፈጠረ ቁጥር የራስ ጉዳይ እንዲህ ምናምን የምትሉ ሰዎች የነሱ እናንተ አትመችም። ምክንያቱም ሰው በፍቅር ሰዓት ብቻ አይደለም ማሽቃበጥ ያለባችሁ። ጸብም ሲኖር የሚያስማማ ነገሮችን በመናገር ማስታረቅ አለባችሁ። ሁሌ አጣይ ሳይሆን አንዳንዴም ሰላምና ፍቅር ሰባኪ ሁኑ ማለት ነው። እና ለማንኛውም ይሄ ነው። እዚህ ጋር ደግሞ አንድ ኮሜንት አየሁ። በስመ አብ ወወልድ ወመንፈስ ቅዱስ። ለምን ያረገዘችው ልጅ አስወርጅው አልካት? ልጅ ለማስወረድ ብላ ስንት ስቃይ ያየች። ፍቅርን መድኃኒት ተጠቀሚ። ሁሉ ማስወረድ ህይወት አይቀጥልም። ሞት አለሆ አፈር አባሽ ቢሆን አንቺ ምንድነሽ? ብሽቅ የማትረቢ ማለት ነው። ሰው የራሱን ነው ለሰው የሚናገረው። ገባሽ? አንዳንድ ጊዜ ማለት ነው ራሳቸው የምታደርጉት ነው ለሰው የምትናገሩት። ባለጌ። አሁን አንቺ አብረሽ ነበርሽ፣ አንሶላ አጋፋፊ ነበርሽ፣ እግር ያዥ ነበርሽ። ማትረቢ። ወይኔ በላችሁስ እንዴ! ስምንተኛሽ እኮ ማለት ነው። እርር ድብን ስትሉ ለምን ትሄዳላችሁ ሰው ቤት? ቶሎቱ ስብሐት በሉ። ቻው የኔ ወዶች፣ ላይክ፣ ሰብስክራይብ አድርጉ እንዳይረዝምባችሁ። ወዳችኋለሁ። ባይ ባይ።